በዊልቸር ተቀምጠሽም አለ የምትሰሪው ስራ አላ ቢሮ ሲኖርሽ የሚንቀሳቀስ ቲክታክ ጊዜያዊ ነው። ቤተሰቦች አልታላው ከዛ በአካል አግኝታ ታውቃለህ ሲባል አላገኘኋትም አለ። ይሄ ማን ነው ጠያቂ ማን እንደሆነ ታውቂያለሽ? አርጋ አታውቃለህ ብሎ የጠየቀው ሆዴ ነው። እሱ ደግሞ ይዞሻል። ከዛ ጠየቀው ማለት ነው። አግኝታ ታውቃለህ በአካል ሲል ኖ አላውቅም ማለት አላገኘኋትኝም፣ እኔን አታገኘኝም፣ ትደበቃለች፣ አታገኘኝም፣ አግኝቻት በአካል አላውቅም ማለት። ከዛ እንትና እንዴት ታዲያ ብላክሜል አደረገችኝ? አይ በስልክ ነው ምናምን አለ እና ከዚህ በኋላ ስለሱ አላወራም ማለት ማንም ቤት ገብቻለሁ። ማርያም ቁጭ ብዬ ነው ኮመንት ላይ እየለጠል ሰዎች አያውቁኝም አይደለ? ኮመንት ላይ ልጥለ እንዴት ጥሩ ነው መጥፎ ነው ያወራው? ጥሩም መጥፎ እኔን ሰድቦኛል፣ አለቅላቂ ብሎኛል። ያው አለቅላቂ ነኝ በአንቺ የተነሳ እርግጥ አድርጎኛል። ጥሩ ምኑ ነው ጥሩ? ስለ አንቺ ከዚህ በኋላ ለማውራቱ ሌላ ሁሉ የሚያለቅሰው ወሬ ነው ያለው። በዊልቸር ስትደፋ ምናምን ምንድን ነው? የምን ዊልቸር? ዊልቸር ያለውን እንገርሽ። የዊልቸር ያለው ቲክቶክ ጊዜያዊ ነው። እኔ ኤክስፕሌን እሱ ላድርግልሽ የተረዳኝ። ቲክቶክ ጊዜያዊ ስለሆነ አለ ቋሚ ነገር ግን ሲኖርሽ የራስሽ ነገር ኢቭን ራሱ ዊልቸር ላይ ሆነሽ እንኳን የራስሽ ስራ ቢኖርሽ ተንቀሳቃሽ ቢኖርሽ መኖር ትችያለሽ። ቲክቶክ ግን ጊዜያዊ ነው። እኔ አንቺ በቃ እሱ የፈለገው አንቺ በጣም ከዛ እሱ የፈለገው አንቺ ብዙ ጊዜ ነግሬያታለሁ እና ጊፍተሮች አጣለሁ ብላ ታስባለች። ብታጣስ ጊፍተር ትጣ፣ እኔ ከጊፍተር በላይ የምትፈልገውን ነገር አደርግላታለሁ። ከዛ አንተ እኮ ሙስሊም ነህ ምናምን ሲባል በሃይማኖቴ ኦርቶዶክስ ወይም ደግሞ ጁሽ ማግባት ይቻላል፣ መብታችን ነው፣ እንደዛም ይፈቀዳል። እና ለምንድን ነው በቃ እሱ አትፈልግም ምን አሉት? እመቤቴ አትፈልግም ማለት ይኸውልሽ ኮመንታተር እሱ አትፈልግም። ሰው ሁሉ ብታይ እየለጠለጠው ነበረ። አትፈልግም ግማሹ እንትን ይላል። ከዛ አትፈልግም እሱን ነው እንትን የሚሉት አትፈልግም ምናምን ነገር። ከዛ እሷ ጠየቀችው፣ በዛ በተሰባበረ ቋንቋ ጥይቅ አድርገችው። ማግባት ይቻላል ምናምን አላለም ኖ አላለም። ቋንቋ ጆሮቸው አይሰማም። ተገናኝተን አናቅም ያለው ወዴ ምን ብሎ ጠየቀው? ተገናኝታችሁ በአካል ታውቃላችሁ ሲሆን ነው አናቅም ላግኝ ስላትኝ ከዛ ምን አለችው? ኖ እግዚአብሔርን አላቅም አለ። መጨረሻ ላይ የመጨረሻው ላይ የተናገረው አላቅም አለ። 3 ታይምስ ያለው አይ መድኃኒዓለም አባቴ ወይ አግኝቻት አላቅም አለ። ግን 3 ጊዜ እንዴት ነው ያ ብላክሜል? ከዛ ይኸውልሽ ምን አለችው መሰለሽ? ብላክሜል ታዲያ እንዴት ካላገኘች አለችው እንዴት ብላክሜል አደረገች አለችው። ካልተገናኘክ እሷ ማለት ነች ጠያቂዋ። ከዛ ስትለው በስልክ ነው አላት። ከዛ አላለም እንዴ? እኔ በደንብ አዳምጫለሁ። ሆዴ ምን አለው መሰላችሁ? ታዲያ ለምን ሆዴ እንደዚህ አለው? በአካል አይደለማ በስልክ ነው ያረጋችሁት አለው። ገባሽ እንጂ እናቴ ትሞትን በአካል አላገኘኋት ማለት ነው። 3 ታይምስ ያለው ላገኝሽ ብያት ትደበቃለች አለ። አላቅም ነው ያለው። እንዴ እንግሊዝኛ ምን አታረፉም እንዴ? እናቴ ትሙትን 3 ላገኛ ብዬ ትደበቃለች ነው ያለው። በኋላ ነው ያለው። ኦኬ መጀመሪያ ያለውን አልሰማሁትም። አይሽ በኋላ ነው ያለው። አይሽ ሄቪ እሱንም ብሏል። አይሽ በቴት አስደርጋብኛለች አለ። እሱን አልሰማሁም። ይሄ የመጨረሻ ላይ አካባቢ ነው ይሄንን የተናገረው። ተረዳሽኝ ዲቦራ? እኔ ከግማሽ ነው የመጣሁት። አይሽ መጀመሪያ ላይ ብሏል፣ በኋላ ላይ እኔ ምን አይነት ዘመናዊ መተት አስደራጊ ነኝ ታዲያ? መተት አስደርጎ አልፈልግም አለ እንዴ ደግሞ እንደዛ። እሱን ነው ያልሰማው። ብቻ ባጭሩ ይልሽ ከዚህ በኋላ መተት አስደርጎ አልፈልግም ማለት አለ እንዴ? መተት ካስደረግ በጣም ናይስ ናት። ምን እንዳልጠቀሽ ቲክቶክ ላይ ነው እንጂ ድራማ የምትሰራው። እንግዲህ እግዚአብሔር ያሳይሽ። እኔ በውስጥ ስትሰድቢው ነው የማውቀው። ቲክቶክ ላይ ነው እንጂ ድራማ የምትሰራው አለ። ቲክቶክ ላይ ነው እንጂ ድራማ የምትሰራው በውስጥ በጣም ናይሳ። በደንብ ነው የምናወራው። ግን ብሎክ እንደራረጋለን አለ። ዋትሳፕ ላይ ምናምን ብሎክ ተደራርገናል። ስንፈልግ አንድ ነገር ከብሎክ አውጥተን እንነጋገራለን። በስነስርዓት ጠይቀኛለች፣ ታወራኛለች። ለቲክቶክ ድራማ አቴንሽን ነው እንደዚህ የምታደርገው ምናምን እንጂ ሰላምንን አለ። ከዛ ደግሞ መልሶ ምን ቢል ጥሩ ነው። ጠያቂዋ ግን ዝም ብላ የፈዘዘች አትጠይቀውም እንደዚህ ብላ። የቲክቶክ ጌመሮች አለ ሁላችንንም ማለት ነው
ውስጥ ላይ አውቀው ነው ሰው ለመብላት ሰው ለማጭበርበር አይነት ነገር አለ አይደለ? ይነጋገራሉ ምናምን ነገር አውቀው ውጭ ላይ እግዚአብሔር ያሳይሽ እንግዲህ ውጭ ላይ አውቀው ድራማ ይሰራሉ፣ ይጣላሉ ምናምን እንዲህ ነው የሚያደርጉት። ኦኬ እንደዚህ የሚያደርጉ ከሆነ አንተ ለምን ጊፍትን ገንዘብን ትሰጣለህ ማለት ነበረባት አይደለ? ይህንም ያ ከሆነ እኛ አውቀን ድራማ ምንሰራ ከሆነ የምንጣላው ድራማ ከሆነ በውስጥ ይህንን ጊፍተር እንብላ ምናምን የምንል ከሆነ ለጥቅማችን፣ ታዲያ ይሄ ሁሉ ካወቀ ለምን ጊፍቱን ይበትናል ለሌላ ሰውስ እየሄደ ገባሽ? እና በጣም ግን ከዛ ግን መጨረሻ ላይ የወሰነው ምንድነው? ስለ እሷ አላወራም ከዚህ በኋላ ለፐርሰናል ነገር በቃኛለ። ማርያምን ያወራል እባክሽ። ኖ የምታወራው ከዛ እንደ ማስማል አይነት ቃል በአረብኛ ነገረችው። ከዛ ስትለው በጣም እንደዚህ እንትን ይሆናል በቃ ይሄ ትልቅ ነገር ከመጣ ነው። ከዛ ውጭ እስካሁን አልሰከርሽም? ኧረ እኔ ደህና ነኝ። ቤት ታወሪ ማርያም እንደዛ ነው ያለው። እኔ መጨረሻ ላይ ገርሞኝ ብታይ አሁንም የሰው ልጅ ያወራል አልኩኝ። በቃ ስሚ ፕራይቬት ፓርቲን ይዛብኛለች አለ አላለም? አልሰማም አላለም። እንደዛ እኔ ያለው ጊዜ አላለም። እኔ ከግማሽ ነው የመጣሁት። ረጅም ሰዓት ነበሩ፣ 1000 ምናምን ሰው ነበር። ከግማሽ ነው የመጣው ብለዋል ጋይስ። እንደዛ he said he can control himself, that's why he's playing against her ብሏል አላለም? ብሏል እንደዛ። እኔ አልሰማሁትም እሱን ሲል። እኔ ከግማሽ ነው የመጣሁት። በዛ ፌክ አካውንቴ በዚህኛው ስልክ ስዞር ነው ያገኘሁት። ማርያምን ወይ ጋድ። ኦኬ በቃ ሄቪ ካለች ብሏል ማለት ነው። ሄቪ ካለች ሄቪ ናቃታል። እንዲህ አልቀባጥረው የለም እኮ ዲቦራ። እኔ ራሱ በስተመጨረሻ ዛሬ ማንም አይሰማውም። ሁሉ ሰው እኮ ምን እንዳለው ታውቂያለሽ? አዲስ ነገር ስላልሆነ ኢዝ ላይክ ቦሪንግ። አሁን አንድ ነገር ሲደጋገም ኢትስ ቦሪንግ ነው። ማርያምን ሰው ቦሪንግ የሆነ አንድ ቦታ አይነት ነገር አንድ ቦታ ሌላ አንድ ቦታ ሌላ አንድ ቦታ ሌላ ቦታ ሌላ ኢትስ ላይክ ኢትስ ዲስካስቲንግ በቃ እኔ እንደዚህ አይነት ሰው እኔ እንጃ ዲቦራ፣ እኔ እንደዚህ አይነት አይቼ እኔን ምን እንዳለኝ ብነግርሽ። ምን አለሽ? ሄለን አትተኝ እባብ ናት አለኝ ዲቦራ። ፈርዶብኝ እባብ ናት አለ። ምንድነው እኔን ምን ሄቪ ምን ነበር ያለኝ? አወስ ፋይሪንግ ወንህ ቆይ ምንድነው እኔን ያለኝ ጋይስ? እኔን በቃ መጥፎ ነው ያደረገኝ፣ መጥፎ ሴራ እንደምሰራ ፈርዶብኝ ገብርኤል ዲቦራ ዲቦለም ይህን እኮ ደንቆሮ ስሚ በፊት ይህን ደንቆሮ እኮ ማለት ነው። ይህን ደንቆሮ እኮ ይኸው ዲቦራ ታውቃለች። ይህን ደንቆሮ እኮ ማለት ነው ዲቦራ 2 ሰዓት አይደለም እናቴ ትሙ ጋይስ 2 ሰዓት ሙሉ ከሱ ጋር ተጨቃጭቀን። ይሄ እኮ አይገባም ጋይስ። እንኳን ልጠይቃችሁ ኮሜንታተሮች እስቲ ይሄ መውደድ ነው? ይሄ ላይክ እንደዚህ የሚወድሽ ግን ምናምን እያላችሁ ነውና ይሄ መውደድ ነው ወይስ በጣም ጥልቅ ያለ ጥላቻ? ይሄ መውደድ አይደለም፣ ሪቬንጅ። ቆይ መልስ ይስጡ። ጥልቅ ምንድን ነው የሚመስላችሁ? ላይክ እስቲ ምንድን ነው የሚመስላችሁ? ይሄ መውደድ ነው ወይስ በጣም በቃ ሪቬንጅ ጥልቅ ጥላቻ ነው? ይሄ እኔ በቀል ነው አሁን በቀል እያሰብኩ ነው እንጂ እንዴ የሰው ልጅ መውደድ እኮ ዲቦራ መውደድ እኮ አንቺን ይልሽ አንቺን እያናደደ ግን ሰሙ ሰው ፊት ደግሞ የማይጎዳይ ሰው ነው የሚወድሽ ማለት። የሚወድሽ ሰውማ ከሆነ የአንቺን ተንኮል እየሰራ ሴራ እየሰራ ኦብሴሽን ነው በቃ። ዚ ልክ ነሽ። ዚ አይ ስዌር ዲስ ኢዝ ኦብሴሽን አክቹዋሊ ዲስ ኢዝ ኦብሴሽን በጣም ማለት ነው። ለዛውም በጣም የሚደብር እልህ ነው። ያ እልህ ነው ደግሞ አለበት። ይሄ ምንድን ነው? ተሸነፍኩ ባይ በቃላ ቀደመችኝነት ነገር እሱ ይመስለኛል መቅደም ይፈልግ ነበር ዲቦራ። አንቺ he loves her deeply. I don't think so እንዴ እናንተ እኮ ላይክ የምትወዱት ሰው ያው ለምሳሌ ወይ ከወደዳችሁት አንድ ሰው ላይክ እንዴ ሀርት ለማድረግ እኮ አትሮጡም አይደል እንዴ? ያን ሰው እንዴት ነው ሀርት ለማድረግ የምትጥሩት? ማርያምን እኔ መጀመሪያ ጊዜ ዲቦራ ይወድሻል ብዬ ነበር የማስበው። ለምን ሁኔታው እኔ አይ ቲንክ ማለት ነው አይ ቲንክ እኔ ግን የሚመስለኝ ማለት ነው ቤታ አሁን እንደዚህ ተረጋግቼ ምናምን ሳስበው የሚመስለኝ ይሄ እንዴት ነው
የኔ ካልሆነች የማንም አትሁን ነገር የለም። አያ እኔ ከሞትኩ ሰርዶ አይብቀል ምናምን አህያ ቤተሰቦቿን አውርቻለሁ ምናምን አለ አባቷ። ጉድ ያላወራው ጉድ የለም። አባቷ ፈቅዷል፣ እናቷ ምናምን እያለ ሲቀባጠር ነው። ዝም ብሎ የማይሆን ወሬ ነው የሚያወራው። በቃ በዱድኛ ነው ያወራቸው። ኤኒዌይዝ ስሚ እንዴ በዱድኛ ነው ያወራቸው። በምን ቋንቋ ነው ያወራቸው ብዬ ነው። እና ኤኒዌይዝ አይ ጀስት ያልኩሽ ለምን ታውቂያለሽ? ይሄንን ያወራሁልሽ እኔማ ሰልችቶኛል። አንድ አይነት ወሬ ነው ከአመት እስከ አመት። ግን ይሄንን ያልኩሽ ለምን ታውቂያለሽ? ተውኩኝ ያለውን ፓርት ነው። ከዚህ በኋላ እንደዚህ አይነት ነገር አላነሳም። I think that you put love spell on him and he did a lot of prayers to get over you, lol. I think this is actually ማለት ነው እንትን ነው ይሄ እኔ የሚመስለኝ ግን ጋይስ እውነት የሚመስልሽን ንገሪኝ ከንዴት ወጥተሽ ካላችሁኝ ማለት ነው። ቤታ የሚመስለኝ ምን እንደሆነ ታውቂያለሽ? ይሄ እኔን ለመጉዳት የሚሄድበት ርቀት ጭራሽ እሱን ጠላልፎ ያስቀመጠው ይመስለኛል። እና ባደረገው ነገር የሚናደድ የሚጸጸት ባደረገው ነገር ይጸጽታል። ግን አት ዘ ሴም ታይም ደግሞ ማቆም ይፈልጋል። ማቆም ያልቻለ ይመስለኛል። ዋት ዱ ዩ ቲንክ ቤታ አንቺ? በጣም ማለት በጣም ከባድ ነው። የተወሳሰበ ነገር ውስጥ ነው ያለው። ማርያምን ዲቦራ በጣም የተወሳሰበ ህይወት ውስጥ ነው ያለው ሰው ነው። አይ ቲንክ እንዴት ልበልሽ፣ ይሄ አሁን እኮ ይልሽ ወጣት ቢሆን ምናምን የመጀመሪያው ነሽ ምናምን ይባላል። ይሄ ሰውዬ እድሜን አየ፣ እድሜ ጠገብ፣ ልጅ ወለደ፣ የሚያገባ ከዚህ በፊት 3 ፈታ። ምን ያህል ከበሽ ህይወትን የሚያውቅ ሰዎች እኮ ነው 3 አግብተሽ ከፈታሽ ከወለድሽ ምናምን እኮ እድሜ ያስተምርሻል። ከበሽ ዲቦራ እድሜ ጊዜ ምናምን ያስተምርሻል እኮ። ያልተማረ በቃ ከመውደድም አልፎ በቃ የሆነ ነገር ውስጥ የገባን ምን እንደሚገርም you need to stay away from him, he's dangerous. he's not dangerous ምናምን የሚባል እኮ አይደለም። እኔ አሁን just ሶሻል ሚዲያ ላይ ስላለው ያው ፕላትፎርሙ ላይ ወሬ ምናምን ስለሚወደድ ወሬ ያወራ እንጂ ኢንፐርሰን እኮ ምንም አባቱ እኮ አያመጣም እኮ ኢንፐርሰን ምንም። ከዚህ ከሶሻል ሚዲያ የዘለለ ያው እዚህ ሶሻል ሚዲያ ላይ ህዝቤም ወሬ ስለሚወድ ምናምን ወሬ ምናምን ማውራት ይችላል እንጂ ወት ይከንዱ ምንም ማድረግ አይችልም። ምንም ማድረግ አይችልም ኢንፐርሰን ቱ ቢ ኦነስት ምንም። እዚህ ጋር ይሄ ምን አባህቃለሁ ቤት ታረፊ ወዳታለ ቅማላም። እኔ ከተሰማኝን የተናገርኩ አንተ የተሰማን ተናገር። እኔ መውደድ ማለት ቤት ታረፊ ወዳታለ እያየን ነው እንዴ? እና ከወደደኝ ደግሞ ጤናማ መውደድ አይመስለኝም። ቤት አዳምጪ እንዲቦራ የየሰው አወዳደድ ይለያያል። በነገራችን ላይ ግን ደግሞ ማለት ነው እኔ ለምሳሌ አሁን ሰው ወድጄ አውቃለሁ። በጣም ከዚህ በላይ ወሰሶኛ አውቃለሁ ሰው ወድጄ። ግን ስወድ ግን ያን ሰው ነው ማቃጥለው፣ ያን ሰው ነው ማናድደው፣ ያን ሰው ጋር ነው የምጨቃጨቀው፣ ከዛ ሰው ጋር ነው የምዘላለፈው ማብደው። አሳልፌ ግን ለሌላ ሰው ግን አልሰጠውም። ተረዳሽኛ? ተረዳሽኝ? ልክ ነሽ። እኔ ግን ሲመስለኝ አሳልፌ ለሌላ ሰው አልሰጠውም። ራሴ ነው እዛ ሳቃጠለው ሳሳብደው ሙለው እንጂ አሳልፌ ግን ለሌላ ሰው ከሰጠውት በቃ አበቃ። ይኸውልሽ ሂስ ፕላን ኢን ዘ ፈርስት ፕሌስ ምን መሰለሽ ቤታ፣ ፕላኑ ለእኔም እንዳለኝ ከሆነ ምናምን ፕላኑ እሱ እኔ ተናገረ እኮ ዛሬ አግብቶሽ ምናምን እኮ ተናገረ። ይሄ ሚዲያው ላይ እኔም በህዝብ ማስጠላት፣ ህዝቡ እንዲጠላኝ ገባሽ? ህዝቡ እንዲጠላኝ ላይክ ወንዶች ምናምን ካሉ እኔም በሌላ ወይ የሚያስቡኝ ወንዶች ካሉ እነሱ ወንዶች እንዲጠሉኝ ገባሻ? በቃ እንዲጠሉኝና በቃ ህዝቡን ላጠልቶኝ የእሱ እንደሆን ላይክ ወደ እሱ እንደሄድ እንደዛ ቃል በቃል ብሎኛል። ባይዘወይ ወደ እሱ እንደሄድ ላይክ በቃ እሱ ከወደደኝ ሌላ ሰው ወደደኝ አልወደደኝ ምንም በቃ ላይክ ዋጋ እንደሌለው ቤታ ቲጂ ትሞት ነው የምልሽ። እንደዚህ ነው ያለኝ ቃል በቃል የኔ ካልሆንሽ አለኝ። ያ he wants you to be only for him ያ ይኸውልሽ የኔ ካልሆንሽ that's why he is trying to do ያ እዚህ እንደዛ ነው ይኸውልሽ ስሚ የኔ ካልሆንሽ አለኝ ቤታይ ስሚ የኔ ካልሆንሽ አለኝ I will damage your life ነው ያለኝ። ምን ጉድ ነው በእናትሽ! ምን አይነት ውስፋት የሆነ ፍቅር ነው ያዘው ይሄ ፓራሳይት ነው በቃ ጥገኛ እዛ ተጣብቆ ከውስጥሽ
መሰርሰር በቃ ምን አይነት ግን እንደዚህ አይቻለሁ እኮ እኔ ከዋቃለሁ እንዲህ ሰዎች በጣም ወደው ሰው የሚገሉ ደረጃ ይህንን እያልኩሽ ያለሁት ከአንቺ ጋር ሳይሆን ሰዎች በጣም እንደዚህ ከመጣበቃቸው የተነሳ ሰውን ይገላሉ፣ ሰውን ያጠፋሉ ምናምን እኮ አውቃለሁ እኮ ውዴ። ግን የእሱ ይለያል። የኔ ካሎሽ ንገሪን ማን እንደሆነ የምትሉት ምን እዚህ ሶሻል ሚዲያ ላይ የኔ ካሎሽ ብሎ የሚያብደው አንድ ሰው ነው መቼስ። በጤናው አበሻ መቼስ እንዲህ እየወጣ እንደዚህ አያደርግም። እስቲ ጋይስ እኔ አሁን መፍትሄው ግን ምንድን ነው ትላላችሁ? የዚህ ነገር ላይ ይህ ነገር ማብቂያ የለውም ማለት ነው? እኔም እኮ እሱ ነው መፍትሄው። እስቲ ቆይ እንወያይ እስቲ ውዶቼ። ብጠሉኝ ራሱ እስቲ አይዲያ ስጡኝ። እኔም ባትወዱኝ ራሱ አሁን ለምሳሌ ሁላችሁም እዚህ ጋር ያላችሁት 2000 ምናምን ሰዎች አትወዱኝም። የሚወደኛለ የሚጠላኛለ። ግን የምጠሉኝ እንኳን ብትሆኑ እስቲ አስተያየት ስጡኝ። ምንድን ነው የዚህ ነገር መጨረሻው? ምንድን ነው መፍትሄው መሆን ያለበት? ላይክ ምንድን ነው የሚሆነው? ማርያምን ከባድ ነው ጌታ ምስክሬን። እውነት መጨረሻው ምንድን ነው የሚሆነው? ዝም ሳውን ብለው የለ እንዴ? ኢግኖር እኮ እኔ ሲጀመር እኮ አሁን ቤታ ስላነሳሽ ነው እንጂ እኔ ትዝ አይለኝም እኮ ማርያምን፣ እኔ ትዝ አይለኝም። አንቺማ ትዝ አይለሽም፣ እሱ ግን ትዝ ትይዋለሽ ማለት ነው። ላፍም በህይወቴ ነው የምላችሁ። በሱ መጠን ሰው ጠልቼ አላቅም። እኔ እሱ የምጠላውን መጠን ማለት ነው ማንንም ጠልቼ አላቅም። ማንንም አልጠላም። እዚህ አሁን ቲክቶክ ላይ የሚጠሉኝ ምናምን የሚባሉት አሉ አይደለ? ላይክ የሚሰድቡኝ ምናምን ራሱ በሱ መጠን አልጠላቸውም። ባይዘዊ እነሱ እኮ አያውቁሽም እኮ ቢሰድቡሽ። በሱ መጠን አልጠላቸውም እኔ። ቆይ እስቲ ላንብብ የተወሰነ ከሚዲያ መጥፋት። ኧረ እባክህ እግር ሲደመር እጅስ ለሱ ብላ ነው እንዴ ከሚዲያ ለዚህ ቆሽ ማደብራ እንኳን አሁን ያንን ጊዜም አልጠፋውም። በጣም ምን አገናኘው ከሚዲያ ብትጠፋ እሱ ይተዋታል? ምን አገናኛማቸው እንዴ? ለምን ነው ከሚዲያ የምትጠፋ? እንዴ ወደ ኢትዮጵያ ተመለሽ። ምን አገናኙ? ናሳሚ ና አንተ እናት ድንጋይ ብላ ናውጣ ብሎሽ ጓደኛ አታብዢ። እኔ ጓደኛ ሲጀመር የለኝም እንጂ ሲደክሙ ያቆማል። አንደርስታንድ ሂም እኔም እንደ እልህ ይመስለኛል። ዲቦራ በጣም እልህ ይዞታል። አላሰበውም እንደዚህ ይሸነፋለ ብሎ አላሰበውም። ገባሽ? እልህ ነው የሚመስለኝ ዲቦራ። እኔ ግን ቆይ ግን አንድ ነገር ልጠይቃችሁ። ቆይ ግን ይሄ ሰውዬ ግን አሁን የምር ፕላን አለው ግን ማለት ላይክ ዲቦራ ግን ከኔ ጋር ትሆናለች ብሎ ግን ያስባል? ቤታ እንዲህ ሲያወራ ስታዩ ማለት ቤታ ላይክ ሲያወራ ስታዩ ማለት እንደዚህ በማድረግ ይሄን ያረጋታሉ ብሎ ነው የሚያስበው። እሱ በቃ በአጭሩ ተናገረ እኮ ጌሙን ተይው፣ ቲክቶክን ተይው እና እኔ ራሴ አለ እያስተዳደርኩሽ ከቲክቶክ ከሚሰጡሽ በላይ አለ እኔ እሰጥሻለሁ ብያታለሁኝ፣ ከዛ በላይ አደርግልሻለሁ ብያታለሁኝ። ለምን አልፈልገውማ እንዴ አታስቂ እንዲሆነ እንዴ አልፈልገውማ። እኔ ቲክቶክ ላይ መለመን ይሻለኛል ከማልፈልገው ሰው ጋር ከመኖር እንዴ። አረ በዚህ ሁኔታም ይኸውላችሁ እኮ ጋይስ ቻንስ እንኳን ለመስጠት እኮ ሰውየው እኮ እንትን መሆን አለበት። እንደዚህ አይነት ሰው እኮ ለመመለስ ማሰብ ራሱ በሽታ እኮ ነው። እናቴ ትሙት ማለት እንደዚህ ለመመለስ ራሱ አብራችሁ ጓደኛም ለመሆንም ለመቅረብም ለማውራት ራሱ አይመችም። በቃ ገብቷችኋል? አንዴ ታዩታላችሁ። ኮንፊደንስ የለውም። ቆይ በህይወታችሁ እስቲ ሴቶች እስቲ ልጠይቃችሁ፣ በህይወታችሁ ላይክ አልፈልግም በቃ ከዚህ ሰው ጋር መሆን አልፈልግም ብላችሁ የምታውቁት ሰው የለም? ገንዘብ ስላለው ገንዘብ ስለሌለው አይደለም፣
ሳትፈልጉ ቀርታችሁ አያውቅም። በቃ ከውስጥ የማያወርድላችሁ አይነት ሰው ኧረ ያውቃል። እኔም 100 ጊዜ በቃ በራሳችሁ ማሰብ እኮ ነው እንዴ። ካልፈለጋችሁ አሁን ለምሳሌ ግዴታ ትገድዳላችሁ። ገንዘብ አለው የምትበላው የላት የምትከናነበው አማራት ምንም አባሽ የለሽም። ቲክቶክ ላይ ከመለመን አይሻልሽም? አይቻልሻለኝም በቃ አልፈልግም እንዴ። ካልፈለገች ሳትወደው እንዴት ትኖራለች? ጋይዝ አንድ ሰው እኮ ስትወዱት እኮ ነው እንዴ። አንዳንዴ እኮ ማለት ነው የቁም ሬሳ ሆናችሁ ላይፍን ከመምራት ገንዘብ ኖሮ ዝም ብላችሁ ደስታችሁን አግኝታችሁ ማለት ነው ከነ ድህነታችሁ ብትኖሩ ይሻላል። ከነ ቆረቆራምነታችሁ ብትኖሩ ይሻላል። እግዚአብሔርን ከነ ቆረቆር ብትኖሩ ይሻላል። ገንዘብ ሰጥቶ እንደፈለገ በህይወታችሁ እየተጫወተ እንደፈለገ እያደረጋችሁ እንደፈለገ እናንተን እያቆሰላችሁ ከምትኖሩ አንዳንዴ እኮ በቃ ሰላማችሁ። በነገራችን ላይ ሰላም በምንም አይገዛም ታውቃላችሁ። ነፃነት በምንም አይገዛም። በጣም እናቴ እንዴ በምንም በገንዘብ መጠን እኮ አይገዛም እኮ። ገንዘብ ቢትረፈረፍ ማለት ነው የጭንቅላት ሰላም ከሌላችሁ ምንም አያረግም እኮ ምንም ማለት ነው። አዎ ጌታ እሱ እንዴት እንደምታስተላልፍ ይከብዳል። ይሄ ደግሞ አለመውደድ ሳይሆን ቤታ ያውን ስለወደደኝ ምናምን እኔ ተወደድኩ ምናምን ብዬ ያከትኩ እኮ አይደለም። በእንደዚህ አይነት ሰው መወደድ ራሱ በጣም በህይወታችሁ አስቀያሚ የሆነ ነገር ነው። እናቴ ትሙት ላይክ የምትኮሪበት ወይኔ እኔ ተወዳጅ ነኝ ምናምን የምትይበት እንኳን እኮ አይነት ሰው እኮ አይደለም እኮ ይሄ እኮ አንቺ በክት ነው በመድኃኒዓለም እንዲህ ቆሻሻ እኮ ነው። መቤቴን የሆነ እንዲህ ተወዳጃለሁ ምናምን ብለሽ እግዚአብሔርን የሆነ ተወደድኩ ምናምን ወይኔ ኦ ማይ ጋድ ሰው ይወደኛል ምናምን የምትይው ሰው እኮ እንኳ አይደለም እኮ ይሄ። አልቻልኩም። በክት ነው ደስ ይላል። መቤቴን ለአጫም እኮ ነው እግዚአብሔርን እንዴ ከባድ ነው። እና እኔ ምን እንደምራሱ በዚህ ሰውዬ ከብደኛል። ደግሞ እኮ በየወሩ ነው የሚያገረሽበት ዲቦራ። አስደርጋበት ነው እንጂ ምን አስቦት እና አንዬ እኔ ቆንጆ ይሄ ኮሜንታውን አንቺ በጣም ቀንተሽ ነው ተወደሽ አታውቂም መሰለኝ፣ ወይ ደግሞ ሰው ፈልጎሽ አያውቅም። በጣም ወንድ ልጅ የምታሳድጅ ነሽ መሰለኝ። በጣም የተናደድሽ ይመስላል ኮሜንትሽ ላይ። አስደርጌበት ከሆነ ምን አልፈልግም አስባለኝ። አስደርጌበት እዛው ብሩን እየቦጠቦጥኩ የፈለግኩትን ነገር እያስደረግኩት አብሬው አልኖርም። ማን አባሽ ከለከለኝ? እኔ ማን አባሽ ከለከለኝ? አንቺ ነሽ የከለከልሽኝ። የፈለግሽውን ላድርግልሽ ቲክቶክ ታይና ከኔ ጋር እኔን አግብተሽ ኑሪ ብሎኝ ማን አባሽ አስደርጌበት ከሆነ ምን እዚህ ጋር መጥቼ ያስደረግኩበት እዚህ ቲክቶክ ላይ እየተከታተለን እንትን እንዲ ላይ እንዲያማኝ ነው እንደ አንቺ ንፍጣም እንዴ ያስደረግኩበት እየተከታተለ እንዲያማኝ በየቦታው ስሜን እንዲቦጭቅ በየቦታው ስሜን እንዲያጠፋ ነው ያስደረግኩበት። አንቺ እከክ ለሀጫም ከፈለግኩ ማን አባሽ ይከለክለኛል? ታያት በቃ ዝም በል። ለምን አንቺ የራስሽን ላይፍ አትኖሪም ምናምን? ሲሪየስሊ አንዳንዶቻችሁ ደግሞ የድድብና ሌቭላችሁ ሀይ ነው። ሰው በራሳቸው እኮ ቢደርስ እንደዚህ እንደማይሉ ታውቂያለሽ። ማርያምን ማንም በራሱ ቢደርስ እኮ እንደዚህ አይልም። አሁን አስተያየት የሚሰጥሽ እኔ ናውጣ ወደዛ ቦርኪያቸው ተሰናብታል። አሁን ምንድን ዝም በያቸው ምንድን የሚለው ሰው እነንትና እናስገባ። በቃ ሌላ ሙዳችንን ማሪ ሙዳችንን እንቀይረው። በቃ ታያቸው አረ ሙዳችንን እንቀይረው። ዝም በይ በቃ ሌላ ነገር እናርግ። ኦ ማይ ጋድ ሌላ ነገር እናርግ። ጎዳንስ